የምናልመውን ያሰብነውን ተስፋ ቆርጠን መተው ሳይሆን ህይወት በየሁሉም ላይ ተስፋ ታስቆርጣለች። ነገር ግን ተስፋ መቁረጥ የለብንም። ለምናስበው ለምናረገው ነገር በተስፋ ፈጣሪን ይዞ ወደፊት መገስገስ ነው እንጂ ተስፋ ቆርጦ ወደ ኋላ መቅረት በፍጹም የሚያዋጣ ነገር አይደለም ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ ማለት ነው። ዛሬ እንግዲህ እስኪ ስለ ህይወት ፈተና አብረን እየተጨዋወስን እንቆያለን ማለት ነው። በህይወታችን እንግዲህ ማንኛችንም ሰው ስንሆን ህይወት ፈተና ናት። ህይወት ውጣ ውረድ ያላት ናት። ሁሉም ሰው አልጋ ባልጋ አይደለም ትልቅ ደረጃ የሚደርሰው ተፈትኖ ወርቆ ርቦት ነቶ ገቶ ተጠምቶ ነውና በዚህ ጋር ደግሞ እንግዲህ አንዳንዳችን በጣም ተስፋ ቆርጠን ምን ቀርነ አለን ማለት ነው። ነገር ግን ተስፋ መቁረጥ አያስፈልግም። ሁልጊዜም በተስፋ የሞተ ሰው ብቻ ነው ተስፋ የሚቆርጠው እንጂ በህይወት ያለ ሰው ተስፋ ቆርጦ ወደ ኋላ መመለስ አያስፈልግም ማለት ነው። ምክንያቱም መጣር ብዙ ነገሮች ሊያደክሙን፣ ብዙ ነገሮች ተስፋ ሊያስቆርጡን ይችላሉ። ነገር ግን በተስፋ ወደፊት መራመድ ውጤታማ ያደርጋል እንጂ ውድቀትን የሚያስከትል አይደለም ማለት ነው። ምክንያቱም ብዙ ባለሀብቶችን በቃ ይሄ ነው የማይባሉ ባለሀብቶችን ተነስተው ተተንቢያ ተነስተው ትልቅ ደረጃ ሲደርሱ እንዲህ በቀልድ አይደለም ለፍተው ግረው ጥረው ተርበው ተጠምተው ነው የሚለብሱት ልብስ እንኳ አተው የሆነ በቃ እፍረተ ገላቸውን ብቻ የሚሸሽጉበት በጎዳና ህይወት ዛሬ ላይ ግን ትልቅ ደረጃ ደርሰው የብዙን ህይወት ቀይረው የምናያቸው አልጋ ባልጋ ሄደው አይደለም። እና እኛም ቢሆን ምንም ነገር ፈተና ቢገጥመን ምንም ነገር ቢሆን እነዛ ሰዎችን ማየት አለብን፣ ማሰብ አለብን። እንዴ እኛስ ብንሆን ይሄን ነገር ማለፍ እኮ እንችላለን። አልፈን እኮ እዛ ጋር ደረጃ መድረሳል። እንደነሱ እንኳ ባንኖር ራሳችንን ማሸነፍ እንደምንችል ለራሳችን መንገር አለብን። ጠንካሮች መሆን አለብን ማለት ነው። በትንሽ በትልቁ መናደድና ተስፋ መቁረጥ አያስፈልግም ማለት ነው። ብዙዎቻችን አሁን የማዳም ቅመሞች፣ እኔ የማዳም ቅመሞች እንኳን ለማለት አልወድም፣ ግን የራሴ ህይወት ቅመም ነው ማለት የምወደውና ግን ያው ብዙ ማህበረሰቡ የማዳም ቅመም በሚለው ስለሚል ነው እንጂ የኛ ማለት ያለብን የራሳችን ህይወት ቅመም ነን። ምክንያቱም በጣም ጀግናዎች ነን ከሚባለው በላይ ማለት ነው። ብዙ ነገሮችን ይሄ ነው ብለን የማንገልጸው ነገሮችን ተቋቁመን ህይወታችንን ቤተሰብን ቀይረን የምንኖር ነን ማለት ነው። እና ግን በትንሽ ነገር ተስፋ የምንቆርጥ አለን ማለት ነው። ስንት ሀገር አቋርጠን መተን ህይወታችን ለመቀየር መተን ነገር ግን በትንሽ ነገር ተስፋ ቆርጠን ራሳችን ለበሽታ የምናጋልጥ ራሳችንን የመጣንበትን ረስተን የሆነ ያልሆነ ቦታ ተገኝተን በኋላ መጨረሻ ላይ ለህይወታችን ጣር የምንሆን ብዙዎቻችን አለን። ነገር ግን የሰው ልጅ ፈተና ይገጥመዋል። ግን ፈተናውን የማልፍበትን ጥበቡን ኃይሉን ስጠን ብሎ ወደ ፈጣሪው መጸለይ መለመን ያስፈልጋል። ያን ስናረግ ደግሞ እኛ እግዚአብሔር ያግዘናል አይደለ? እግዚአብሔር ነገር ግን ዝም ብለን በሆነ ተቀምጠን አቤት ያኮ እንደዛ ሆኖ እንደዚህ ሆኖ የምንል ከሆነ መቼም ቢሆን አንቀየርም ማለት ነው። መቼም ቢሆን አንቀየርም፣ እዛው እንደነበርንበት ነው የምንቀረው ማለት ነው። እና ራሳችንን ብዙዎቻችን የምንጎዳለን ማለት ነው። የመጣንበትን ዓላማ ዘንግተን ያልሆነ ቦታ ተገኝተን በኋላ ላይ ከእርዱን እንደዚህ ሆኗል በእግዚአብሔር መሜታ የምንታመም ኦኬ። ነገር ግን ዓላማችንን ስተን ብዙ እህቶቻችን ለዓላማ የቆሙ ሁሉን ነገር ተቋቁመው የነገን ህይወታችንን እናሳምራለን ብለው የሚሰሩትን ስም እያሰደቡ ያሉ ብዙ እህቶቻችን አለ። እና ማንኛችንም ቢሆን የወጣንበትን ዓላማ አለመርሳት፣ ምንም አይነት ፈተና እንኳ ቢገጥመን ይሄን ፈተና እኔ አልፈዋለሁ፣ ይሄን ፈተና እግዚአብሔርን ይዤ ፈጣሪን ይዤ አልፈዋለሁ ብለን በቃ በተስፋ መራመድ አለብን ማለት ነው። ምንም አይነት ሀጥር ቢበዛብን ምንም አይነት ቢሆን የማይታለፍ ነገር የለም። ሁሉም ያልፋል አይደለ? እንደ መሻ አይቀርም ይነጋል፣
እንደነጋም ማይቀር ይመሻል አይደለ? እና ይሄን ነገር ማሰብ አለብን። የእውነቴን ነው የምላችሁ። ይሄን ነገር ካሰብ ሁልጊዜም ውጤታማ እንሆናለን። ሁሉም ጊዜ አንድ ሰው በዝም ብሎ የሆነ በመልካም ነገር ተራምዶ የሚገኝ ነገር የለም። ብዙ ውጣ ውረድ ነገር አለ። ያን ብዙ ውጣ ውረድ አልፎ ነው ውጤታማ መሆን የምንችለው። ያንን ደግሞ መቻል ያስፈልጋል። መቻልና ትዕግስት፣ የመሸነፍ ጥበብ ከሌለን ያሰብንበት ደረጃ ልንደርስ አንችልም ማለት ነው ቤተሰቦቼ ማለት ነው። እና ትዕግስት ያስፈልጋል፣ መቻል ያስፈልጋል። ለአንድ ነገር ደግሞ አንድን ነገር ለማግኘት ስትፈልጉ መሸነፍ አለ። መሸነፍ የሆነ እልካም አለመሆን ማለት ነው። እልካም ተሆናችሁ የምትፈልጉትን ነገር ልታገኙ አትችሉም። መሸነፍ ትተሸነፉ ብዙ ነገር ማግኘት ትችላላችሁ ማለት ነው። ሁልጊዜም ተሸነፉ እያልኳችሁ አይደለም። መሸነፍ ባለባችሁ ጊዜ መሸነፍ አለባችሁ። ያንን ነገር የፈለጋችሁትን ነገር ለማግኘት ስትፈልጉ መሸነፍ ስትሸነፉ እነዛ ሰዎች ያ ሰው ተሸንፎልኛል ወይም የሆነ ነገር ተሸንፎልኛል ብለው እናንተን የመተው ነገር ይኖራል። የዛ ጊዜ እናንተ ግን መራመጃ መንገድ ክፍተት አገኛችሁ ማለት ነው። እናም አንዳንድ ጊዜ መሸነፍ ጥሩ ነው። ባልሆነ በሆነው ግፍጥ ብሎ ህይወትን ማበላሸት ጥሩ አይደለም ማለት ነው። እና ውድ ቤተሰቦች የዛሬው እንግዲህ ይህን ይመስላል። በቀጣይ እንግዲህ እንደዚህ በኛ በራሳችን ህይወት እየተወያየን አንዳንድ ሀሳቦችን እያነሳን ጥሩ ጥሩ ነገሮችን እያነሳን የምንማማር ይሆናል። ለዛሬ ይህን ይመስላል። ውድና የተከበራችሁ ቤተሰቦች ማለት ነው ስለነበረን ቆይታ ከልብ አመሰግናለሁ። ስለምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለሀገራችን፣ ለህዝባችን፣ ለኢትዮጵያ ያንጣልን። ውድ ቤተሰቦቼ